በምድረ በዳ የተተከለችው አንዲት ድንኳን በውስጧ ምን አይነት ጥልቅ መንፈሳዊ ምስጢራት ይዛ ይሆን? ዛሬ እኮ የምንፈታው ይህንኑ ነው። ወደ ማደሪያው ድንኳን ምሳሌያዊ ዓለም አብረን እንዘልቅ። እስቲ ያስቡት፣ በምድረ በዳ የተተከለ የአንድ ድንኳን ንድፍ ብቻ የአንድ ሙሉ እምነት ምስጢር ሊይዝ ይችላል? የሚገርም ጥያቄ ነው አይደል? ዛሬ የምናየውም ይህን ነው። እነዚህ ጥንታዊ ቁሶች ከሚታዩት በላይ እጅግ በጣም ጥልቅ ትርጉም እንዳላቸው አብረን እናያለን። እንግዲያው ጉዟችንን እንጀምር። የመጀመሪያው ነገር የማደሪያው ድንኳን ራሱ ነው። ይሄ ዝም ብሎ ታሪካዊ ግንባታ አይደለም፣ በፍጹም። አስቡት፣ ልክ እንደ አንድ ቁሳዊ ጥላ ነው። በአይን የማይታዩ ታላላቅ መንፈሳዊ እውነቶችን የሚያንጸባርቅ ማለት ነው። እናም ልክ እንደ አንድ ጉብኝት ከውጭው አደባባይ ጀምረን ቀስ በቀስ ወደ ውስጥ እንገባለን። የመጨረሻ መዳረሻችን እጅግ የተቀደሰው ስፍራ ቅድስተ ቅዱሳን ነው። በጉዟችን ላይ የሚያጋጥመን እያንዳንዱ ቅስ ምን አይነት ምሳሌያዊ ትርጉም እንደያዘ እንመረምራለን። እሺ፣ የመጀመሪያው ማረፊያችን የመስዋዕቱ ግቢ ነው። ወደ እግዚአብሔር መገኘት የሚደረገው ጉዞ የሚጀመርበት የመጀመሪያው ስፍራ ይሄ ነው። ሁሉም ነገር የሚጀመረው እዚህ ነው። ለመንጻት እና ለስሬት በተለየው በዚህ ስፍራ ወደ ግቢው እንደገባን አይን መጀመሪያ የሚያርፈው ትልቅ ነገር ላይ ነው፣ ግዙፉ የናስ መሠዊያ። ይህ ነገር እኮ ዝም ብሎ የተቀመጠ አይደለም። ወደ ቅድስና የሚደረገው ጉዞ የመጀመሪያውና ወሳኙ እርምጃ ነው። የመስዋዕትንና የመንጻትን ጥልቅ አስፈላጊነት ነው የሚያሳየን። እሺ፣ የመሠዊያው ምሳሌያዊ ትርጉም በጣም ሰፊ ነው። አስቡት፣ በአንድ ጊዜ የወልድን መስቀል ይወክላል፣ ጥምቀትን ያሳያል፣ እናም አማኝ ከኃጢአቱ የሚነጻበትን መንገድ ያመለክታል። ሁሉም ነገር እዚህ ነው የሚጀምረው፣ ወደ እግዚአብሔር ለመቅረብ የመጀመሪያው እርምጃ። ከመሠዊያው ቀጥሎ ደግሞ የናስ መስጠሚያ ገንዳ እናገኛለን። ታዲያ ይሄ ምንድን ነው? ካህናት ወደ ቅድስቱ ስፍራ ከመግባታቸው በፊት የሚታጠቡበት ነው። በምሳሌያዊነቱ ደግሞ በቃሉ አማካኝነት የሚገኘውን መንፈሳዊ መታጠብ ነው የሚያሳየው። አሁን ጉዟችን ወደ ውስጥ ይቀጥላል። ከመስዋዕቱ ግቢ አልፈን መጋረጃውን አልፈን ተራው ሕዝብ እግሩን በማያኖርበት ለካህናት አገልግሎት ብቻ በተለየው ስፍራ ቅድስቱ ስፍራ ውስጥ እንገኛለን። ወደ ውስጥ ስንገባ ክፍል ውስጥ ምንም መስኮት የለም፣ ጨለማ ነው። ነገር ግን ብቸኛው የብርሃን ምንጭ የሆነውን ባለ 7 ቅርንጫፍ የወርቅ መቅረዝ እናያለን። አስቡት፣ እዚህ ውስጥ ያለው ብርሃን በሙሉ የሚመነጨው ከዚሁ መቅረዝ ብቻ ነበር። የመቅረዙ ምሳሌያዊ ትርጉም ደግሞ የሚገርም ነው። ባለ 4 ገጽታ ነው። አንደኛ ወልድን የዓለም ብርሃን አድርጎ ያሳያል። ሁለተኛ የእግዚአብሔርን 7ቱን መናፍስት ወይም መንፈስ ቅዱስን ይወክላል። ሶስተኛ ብርሃኑን የሚያንጸባርቁትን አማኞችን ያሳያል። እና አራተኛ እንደ አንድ የጋራ ብርሃን ቤተ ክርስቲያንን በሙሉ ያመለክታል። እዚህ ላይ አንድ የሚገርም ነገር አለ። 7ቱ መናፍስት የሚለው ሐሳብ የእግዚአብሔር መንፈስ ፍጹም እና ሁሉን አዋቂ መሆኑን ነው የሚያመላክተው። ስለዚህ 7ቱ ነበልባሎች የመንፈስ ቅዱሱን ሙላትና ፍጹምነት ነው የሚወክሉት። ከመቅረዙ አጠገብ ደግሞ የወርቅ ገበታ እናያለን። በዚህ ገበታ ላይ 12 ዳቦዎች ተቀምጠዋል። እያንዳንዱ ዳቦ ከ12ቱ የእስራኤል ነገዶች አንዱን ይወክላል። ይሄ እንግዲህ የሕዝቡ ምሳሌያዊ ውክልና ነው። ነገር ግን ትርጉሙ እዚህ ላይ አያበቃም። ከሕዝቡ ውክልና ባሻገር ይህ ገበታ ወልድን የሕይወት እንጀራ አድርጎ ያሳየናል። ይህም ማለት የማያቋርጥ መንፈሳዊ ምግብን እንደሚያቀርብልን ነው የሚጠቁመው። እሺ፣ በቅድስቱ ስፍራ የምናገኘው የመጨረሻው ነገር የዕጣን መሠዊያ ነው። የሚገኘው ደግሞ በጣም ወሳኝ ቦታ ላይ ነው፣ ወደ ቅድስተ ቅዱሳን ከሚወስደው መጋረጃ ፊት ለፊት። እናም በዚህ መሠዊያ ላይ ዕጣን ያለማቋረጥ ይጤስ ነበር። ይህ ወደ ላይ የሚወጣው የዕጣን ጢስ በጣም ጥልቅ ምሳሌያዊ ትርጉም አለው። አንደኛ የወልድን የማያቋርጥ ምልጃ ይወክላል። ሁለተኛ ወደ እግዚአብሔር የሚያርጉትን የቅዱሳንን ጸሎቶች ያመለክታል። እና ሶስተኛ
የመስዋዕቱን መዓዛ ያሳያል። አሁን ጉዟችን እጅግ ወሳኝ ምዕራፍ ላይ ደርሷል። ወደ ማደሪያው ድንኳን ልብ ወደሚከለክለው መጋረጃ በስተጀርባ ወዳለው ስፍራ፣ ወደ እጅግ ቅዱሱ ስፍራ ልንገባ ነው። ከቅዱሱ መጋረጃ በስተጀርባ ምን አለ? በመጀመሪያ ደረጃ ይሄ ከባድ መጋረጃ ሰውን ከእግዚአብሔር መገኘት የሚለይ ትልቅ እንቅፋት ነበር። ማንም አልፎ መግባት አይችልም ነበር። ነገር ግን ይህ ጥቅስ እንደሚያስረዳን መጋረጃው ራሱ የወልድን ሥጋ ነው ያመለክተው። እናም ያ ሥጋ በመስቀል ላይ ሲቀደድ ወደ እግዚአብሔር መገኘት ቀጥተኛ የሆነ አዲስና ሕያው መንገድ ተከፈተ። እናም ከመጋረጃው በስተጀርባ በቅድስተ ቅዱሳን ውስጥ የጉዟችን ሁሉ ፍጻሜ የሆነውን የቃል ኪዳኑን ታቦት እናገኛለን። ይህ በወርቅ የተለበጠ ሳጥን የእግዚአብሔር መገኘትና ዙፋን ራሱን ነው የሚወክለው። በታቦቱ ላይ ያለው የስሬት መክደኛ የእግዚአብሔር ዙፋን ተደርጎ ይቆጠር ነበር። በጣም የሚገርመው የእርሱ መገኘት የሚገለጠው በሰው አምሳል ወይም በተጨባጭ ቅርጽ አልነበረም። ይልቅንም በኃይለኛ እና ረቂቅ በሆነ በሚያስደንቅ ብርሃን ነበር። እንግዲህ የመጨረሻው ምዕራፋችን የቃል ኪዳኑ ልብ ነው። ታቦቱ ራሱ የእግዚአብሔርን መገኘት ከያዘ፣ በውስጡ የተቀመጡት ሦስቱ ቅዱሳን ቁሶች ደግሞ ምን ይወክላሉ? እስቲ እንክፈተውና እኒ በታቦቱ ውስጥ 3 ነገሮች ነበሩ። አንደኛ መና የያዘው የወርቅ መሶብ። ይህ ቃሉና ወልድን እንደ ሕይወት ሰጪ እንጀራ ያሳያል። ሁለተኛ የአሮን የበቀለችው በትር። ይቺ ደግሞ የእግዚአብሔርን ሥልጣንና የተፈጸሙ ተስፋዎችን ትወክላለች። ሦስተኛ ሁለቱ የድንጋይ ጽላቶች የእግዚአብሔርን ቃል ኪዳንና ትእዛዛት ያመለክታሉ። እዚህ ላይ የሚገርመው ነገር የትእዛዛቱ ጽላቶች ራሳቸው 2 አይነት ገጽታ አላቸው። አስቡት፣ ለሚታዘዙት የሕይወት ዛፍ ፍሬ የሕይወት ቃል ኪዳን ናቸው። ነገር ግን ለማይታዘዙት ደግሞ የእውቀት ዛፍ ፍሬ የፍርድ መስፈርት ይሆናሉ። እንግዲህ ይህን ምን ሁሉ ካየውን በኋላ አንድ ጥያቄ ላይ እንደርሳለን። እነዚህ ጥንታዊ ቁሶች በሙሉ ምሳሌዎች ከሆኑ ይህ ስለ እምነት ተፈጥሮ ምን ይነግረናል? እምነት ማለት የሚታየውን ነገር ማመን ነው ወይስ በአይን ከሚታየው ነገር በስተጀርባ ያለውን ማይታየውን ትርጉም መረዳት?